አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ነው ቡዳ ነኝ። ቡዳ? አዎ። ፊትሽ ነው የበላሽው አንቺ ነሽ? ኧረ አይደለሁም። አንድ ልጅ ነው እንደዚህ በመጽሐፍ ቅዱስ እንዲህ እየመታው ነው። እንደዚህ ሆነው? አዎ። መቼ? ባለፈው ነው እሑድ ዕለት ስልክ ይዛል። እህቱ ገዝታለት ስልኩን አሰረኩበት። ባታ ማርያም ሄደ አስተኛሁት። በቃ እንዲህ ጸሎት ሲደረግ እንዲተኛ ያደርግለታለሁ። ስልኩን የስንት ሺህ ብር ስልክ አሰረክ? 13,000 ብር ያሰረከው? አዎ። ለምን? ምን አውቃለሁ። በቃ እህቱ ገዛች። ገንዘቡን በቃ ብትን ንብረት ፍየል ይገዛል። እናትየዋን ፍየል ይገላል። በቃ ለምን? በቃ ይሁንማ። በቃ ስራችን ነው። ምንድን ናችሁ? ቡዳ ዛርም አለ። ቡና ሲጠጣት ትኩሱን ካልጠጣ እናቱ ደግሞ ቶሎ ትኩሱን ታደርግለታለች። ግብር ነው ግብር ነው። ትኩሱን ትጠጣለህ? አዎ። ትኩስ ካልሆነ ታጣለዋለህ እንዴ? ሱሴ አይቆርጥልኝ እላታለሁ እናትየዋን ትኩሱን ትለዋለች። በቃ እናትየዋን ትኩሱን ትጠጣለች። ጠዋት ቶሎ አስነስቼ አበላዋለሁ። በቃ ጾም የለም። ለምን? በቃ ጾም የለም። ምን ያደርጋል? አረ ጾም እኛ ልጁ ይሄዳል ቤተክርስቲያን። እዛ ቤተክርስቲያን ሄዶ ትምህርት ሁሉ ለመማር ይሞክራል። ምንም አይሰራም። ትምህርቱ አይሰራም። ምንም ትምህርት ሲል በቃ በስማም ሲል እኔ ኦኬ አጠፋበታለሁ። በቃ ስንት ናችሁ ያላችሁበት? 3 ነን። 3? አዎ። ዛር አንድ። ከእናቱ ነው የመጣ? ከአባት? ከእናቱ ነኝ። አዎ። ራሷ ሰጣችሁ? ራሷ ቡና ትቀድማችኋለች? አዎ። ቡና ነው። አብራችሁ የተወለዳችሁት? ኧረ አይደለም። ዛሩ አልተወለድንም። በቃ እሷ አሁን ነው በቃ ትንሽ ቀን አንድ 3 ዓመት 5 ዓመት ቢሆነን ነው በቃ አብረን ከሷ ጋር እንትን ያልኩት ተቋደስከው። አዎ። ከዛ ቁጭ ብሎ ቡና ሲጠጣ አብረህ አንተም ተጠጣለህ? አዎ። አብራችሁ አስጠጣችሁት? በዛው ገባህበት? በዛው ቁጭ ብዬ ገባሁ። አንዳንዶቻችን እንግዲህ አሁን እንደዚህ ነው ልቦናችን። እናት ልጇን ትበላለች፣ እናት ለልጇ ቡዳ ናት የተባለው እኮ እንደዚህ ነው። እንግዲህ እናንተ ናችሁ ያላችሁት አይደለ? እናት ለልጇ ቡዳ ናት የሚባል ባህላዊ አነጋገር አለ። ብሄል እናት ለልጇ ቡዳ ናት የተባለው ከእንደዚህ የመጣ የተነሳ ነው ማለት ነው። ለምን? ልጆቻችንን ስናሳድጋቸው ስናስተምራቸው መንፈሳዊ ሕይወትን አላስተማርናቸው። ያስተማርናቸው ጨሌ መገበርን፣ ፈጫሳ ማድረግን፣ ውቃቢ ቤት ሄደን አመቺሳ መስጠትን አይደለም። የህፃነቱ ሲቅር ካደግን በኋላ እንኳን ወደ ትዳር ስንወስዳቸው እንዴ ከእጅ እኮ የከሌ ያፖ ፋቦ እኮ ልጅ ነህ፣ ያዳልሞቲ ልጅ ነህ፣ ሄደህ እዛ ተመርቀህ ሚስት ካላገባ በስተቀር አይሆንም። እንዴ እዛማ ካላስመረኩህ ሚስት አልሰጥህም፣ አልድርህም። ምን እናቶች አሉ። እንዴ አንተ እኮ የማርያሜ ልጅ ነህ፣ ማርያም የምትባል ዛር ስላለች ማለት አንተ የማርያሜ ልጅ ነህ፣ አንተ ያዳሃዶ ልጅ ነህ፣ አንተ ያደመልኪ ልጅ ነህ፣ አንተ የጠቋር ልጅ፣ አንተ የግራኛ አባጉክሳ ልጅ ነህ። ስለዚህ እሱ የሰጠኝ ስለሆነ ሚስት ከማግባት በፊት ሄደህ መመረቅ አለብህ ወይም ደግሞ ገንዘብ መላክ አለብህ ብለው እናቶቻችን ልጆቻቸውን እንዲህ አድርጉና በኋላ በመጨረሻ ላይ ልጁ በዛር ተመርቆ በውቃቢው ተመርቆ ሚስት ያገባል። ቤት በኩል ልጅ ይወልዳል። ቤት በኩል ፍቅር ይገባል። አስቀድሞ ውቃቢው ያገባታል ማለት ነው። ወይ ልጅቷ ላይ ወይ ልጁ ላይ ቁጭልና ወይ ጉድ፣ ወይ ግንኙነት የለው፣ ወይ ሌላ ነገር የለው፣ ወይ ልጅ መውለድ የለው፣ ወይ በትዳር መደሰት የለም። ለምን? ውቃቢው ነው ያገባው። ውቃቢው አግብተው ወይ ሴቷ ላይ ወይ ልጁ ላይ አብሮ ይገበራል ማለት ነው። እና እናቶቻችን የሚያስተምሩን ይህ ነው። አብዛኛው ከእናቶቻችን የታደሉ እናቶች ቅዱስ ቁርባን እያያዙ እባክህ ልጄ ሂድ ቤተክርስቲያን፣ ነጠላ እያሰፉ ጠብቆ እያሰፉ ነጠላ እየሰጡ እባክህን እስኪ ና እንሂድና ቤተክርስቲያን ደክም ያለው ነገ እኮ በደክም አንተ ነው የምታደርሰኝ ቤተክርስቲያን። ዛሬ በወጣትነት ካላወቅ ነገ እኔ በደክም እንዴት እደርሳለሁ? ነገ እኮ ጽዋዬን የምትቀበልልኝ አንተ ነህ። ነገ በሞት እኔ ጽዋ ማርያምን የምትከፍልልኝ አንተ ነህ። ነገ ጽዋ ጊዮርጊስን የምትከፍልልኝ አንተ ነህ፣ የምትቀበልልኝ አንተ ነህ፣ የምትተካልኝ። ስለዚህ ነገ በምድር የሰጠውህን በሰማይ ይቀበልሃለሁ። አባቶች እኮ በምድር የሰጠውህን አደራ በሰማይ ይቀበልሃለሁ ያለ እኮ ምስክር ይሆንላችኋል እያሉ ነው።
ምስክር ይሆናል። በምድር እመቤታችን ቅድስት ድንግል ማርያም ለልጆቿ ከሰጠች እናት በሰማይ እመቤታችን ትጠብቃታለች ማለት ልጃችን ያ የተሰጠውን ቃል ኪዳን እመቤታችን ትጠብቃለች። ልጆቿ እንዳይጠፉባት ቃል ኪዳኑ እንዳይፈርስ። ዛሬ አባት ልጁን ኧረ ልጄ ጽዋዬን አንሳልኝ እኔ ደክሜያለሁ፣ ሄደህ ቅዱስ ጊዮርጊስን ጠጣ፣ ሄደህ ቅዱስ ገብርኤልን ጠጣ፣ ጽዋዬን ክፈልልኝ ብለው የሰጡ አባቶች በሰማይ በረከት አላቸው። ለልጆቻቸውም በረከትን ይሰጣሉ፣ በምድርም በረከት ይሰጣሉ፣ በሰማይም ደግሞ ቃል ኪዳናቸው ይጸላል። ለምን? የባረከኝን እስከ ትውልድ ድረስ ከፍጻሜ ትውልድ ድረስ እባረክልሃለሁ። የባረከውን አንተ የባረከውን እባረክልሃለሁ። በለዓም ረጋሚ የነበረ በለዓም የተባለ ረጋሚ ሰው ነበረ። ባላቅ ደግሞ ሞዓባውያን የሞዓብ ንጉሥ ነበረ። ምንድን ያለው? በለዓም በፋራን ተራራ ስር ቁጭ ብሎ ይፈርድ ነበረ፣ ይጠነቁል ነበር፣ አስማት ይጠራ ነበር፣ ጠንቋዎችን ማለት ነው። አጋንንትን ይስብ ነበረ። ያኛው ደግሞ ምንድን ያለው? ንጉሥ ገና ከእስራኤላውያን የተባረከ ሕዝብ ከግብፅ በወጣ ጊዜ ምንድን ያለው? ደነገጠ። የሞዓብ ንጉሥ የነበረው ባላቅ ደነገጠ። ሕዝቡን አየና ህዝቡን ባየ ጊዜ የእግዚአብሔር ኧረ ይሄ ከግብፅ የመጣ ህዝብ በሬ ያየ ሳር ያየ በሬን ይመስላል። ከመጣ ወደ ሀገራችን ከመጣ ሳር በሬን እንደማይተው ሁሉ የህዝበ እስራኤላን ሞገሰኞች ስለሆኑ ከብር ስላላቸው ሀብት ንብረት ስላላቸው እግዚአብሔር ከነሱ ጋር ስለሆነ አገራችንን ይወርሳል። ገና ለገና ተጠራጥሮ አገራችንን ይወርሳል። ስለዚህ በለዓም የተባለ በፋራን ወንዝ ስር የሚጠነቁል አለና እሱን ሄጄ ላስመጣና አስረግማለሁ እስራኤልን አለና ባላቅ ወደ በለዓም ሰው ላከ። ምን ብሎ ላከ? ና እስራኤልን እርገምልኝ፣ አንተ የረገምከው የተረገመ ይሆናል፣ አንተ የረገምከው የተረገመ ይሆናል፣ ወይም ደግሞ አንተ የባረከው የተባረከ እንደሚሆን አውቃለሁ። ጠንቋይ እንደሆነ ያውቃል። የባረከው የተባረከ የተረገመው የተረገመ እንደሆነ አውቃለሁ። ስለዚህ ናና እስራኤልን እርገምልኝ ብሎ ሲልክበት በለዓምም በቅሎውን አህያዋን ይዞ ተነሳ ይለናል። ከዛ በኋላ ነገሮችን ቀየረና ባላቅ ሲደርስ ምንድነው ያለው? እግዚአብሔር ነገሮችን መንገድ ላይ ቀይሮ አንድም ከአህያዋ ከበቅሎዋ ተምሮ ቅዱስ ራጉኤል ይላል። ቅዱስ ራጉኤል በመካከል በአህያዋ ላይ ተገለጸላትና እሷ አየችው። ከሰውየው ይልቅ አህያዋ አየችው። ዛሬ እንደዛ ነው። የሰው ልጅ ከእንስሳት ያነሰበት ጊዜ ላይ ደርሰናል ማለት ነው። ዘኍልቍ ከምዕራፍ 23 ላይ ብንመለከት ይህንን ያሰነ ከበለዓም ይልቅ አህያዋ የእግዚአብሔርን መልአክ አየችው። ከዛ በኋላ ለምንድን ነው የምትደበድበኝ? እኔ እኮ ከፊቴ መልአክ ሴፍ ይዞ እሳት ሴፍ ይዞ ቆሟል። ስለዚህ ለምንድን ነው የምትደበድበኝ? ምን አረግኩ? እስካሁን ሂጂ ስትለኝ በሄድክበት ሁሉ እኔም ተሸክሜ እሄዳለሁ። ዛሬ ለምን አጥፍቼ ነው የምትደበድበኝ ስትለው ስላስቸገርሽ ነው አለ። በኋላ የበለዓም ዓይን ከአህያዋ ወደ ኋላ ቀረና አህያዋን አየ። ለምን አህያዋ ቀደመችው? ዛሬ እንደዚህ አይነት ትውልድ ላይ ነው ያለ ነው ማለት። እግዚአብሔርን የማየት ዓይን የፈዘዘ እንስሳቶች እግዚአብሔር አእዋፋት፣ እጽዋት እግዚአብሔር የሚያመሰግኑበት ባህራት፣ ውቅያኖስ እግዚአብሔርን የሚያመሰግኑበት ሰዓት ለእግዚአብሔር ወደ ኋላ ለእግዚአብሔር ክብር ሲሰጡ፣ የሰው ልጅ ደግሞ ለሥላሴ ክብር አልሰጠም። ስለዚህ ልጆቻችን እርግማን መማር የለባቸውም። ልጆቻችን ቡና መጠጣት የለባቸውም። ልጆቻችን ቡና ማፍላትን ማስተማር የለብንም። ያለፈው ትውልድ ይበቃ፣ ያለፈው ጊዜ ይበቃኛል ነው ያለው ሐዋርያው ጳውሎስ። ያለፈው ጊዜያችን ይበቃናል፣ በቃ ይበቃናል። አሁን ጊዜያችንን ከክርስቶስ ጋር ማድረግ አለብን። ጊዜያችንን ከአምላካችን ጋር ማድረግ አለ። የሰይጣን ስራ አበቃ፣ በቃ ይበቃሃል እንበለው። በቃ እስካሁን ገዝተናል፣ እስካሁን አርሰህብናል፣ እስካሁን አድክመህናል፣ እስካሁን ሀብታችን ንብረታችንን ገብረን፣ አሁን ግን የጊዜያችን ደግሞ ቢያንስ ግማሽ ጊዜያችን ደግሞ ለክርስቶስ መሆን አለብን። ይሄ ቃል እንደዚህ እየተሰበከ ዛሬ ቴክኖሎጂ በረቀቀበት፣ ቴክኖሎጂ ባደገበት፣ ቴክኖሎጂ በሰፋበት ሰዓት እንኳን እናቶቻችን ከጨሌ ጋራና ከዛር ጋራ ነው ያሉት፣ ከረከቦትና ከጀበና ጋራ ነው ያሉት፣ ተጣውቀው ያሉት ማለት ነው። እግዚአብሔር በነገሰበት ሰዓት አይሁዳውያን ለምን እንደ አይሁዶች ልቦናችን ይደነድናል? እንደ አይሁዳውያን ማለት ነው። አይሁዳውያን እኮ ክርስቶስ ያንን ታምር ሲሰራበት ወንጌል እየሰበከ
ሐዋርያትን እየሰበሰበ 72 አርድእትን 36 ቅዱሳን የ5 ገበያ ሕዝብ ያህል ታምር ለማየት እየተሰበሰቡ አይሁዶች ይሄ ክርስቶስ አለ፣ ይሄ ሰው ልጅ፣ ይሄ ማርያም ልጅ ነው፣ ይሄ ዮሴፍ ልጅ ነው፣ ይሄ ከብዔል ዜቡል ጋራ እየተሻረከ እየተነጋገረ አጋንንትን ያወጣል እያሉ ያሾፉበት ነበር። በኋላ ግን ራሳቸው ያ የተናገሩ በራሳቸው አንደበት ራሳቸው ጠፍተዋል ማለት ነው። ሰቃለ አይነ አይሁድ ሆነዋል። ሰቃላነ ክርስቶስ አይሁዳውያን ሰቃላነ ክርስቶስን ሆነዋል። ክርስቶስን የሰቀሉ ሆነዋል ማለት ነው። ያ በመጨረሻ ግን የዳኑም አሉ ያልዳኑም አሉ። እና እባካችሁ እንደዚህ አይነት ነገሮችን እስቲ ንስሐ እንግባ። ቡናውን ምስኪ እንተው ብቻለን እንተው፣ ባንቻል ደግሞ ለልጆቻችን ነገ የሚማሩበትን የእግዚአብሔር መንገድ እናስተምራቸው። ከጀበና ስር እናውጣቸው። ጀበና ስር ያደገች ጀበና ለእናቷና ለአባቷ ጀበና ስትካደም ያደገች ተማሪ ነገ እድል የላትም። ትምህርቷ ላይ መሀል ወይ 8ኛ ወይ 6ኛ ወይ 4ኛ ክፍል ላይ ነው አቋርጦ። ለምን ጀበናው አለ። ጀበናው ላይ ልክ እንደ ጀበናው አጥቁሮ አይምሮውን አይነ ጥላው ይዛል፣ ውቃቢው ይዛል፣ ዛሩ ይዛል። አዳልሞቲ ስራው ይሄ ነው። ልክ ከጀበናው ስር ይነሳና ከቁርሱ ጋር አብሎን እንበላለን። ያው መንፈሱም አብሮን አሳድጎን በኋላ ለትዳር ያበቃን። ሀብት ብንይዝ ሀብታችን ይሰለባል። ትዳር ብንይዝ ትዳራችን አይፈርሳል። ልጅ ብንወልድ ልጁ ልምሾ፣ አይነ ጠማ፣ ፌጦ፣ አይነ ጠፋ፣ ፌቶ የተጣመመ አፈኛ፣ መልክ የሌለው ልክ ሴጣኑን ልክ የጀበናው ስር እንደተገኘ እንደሚልከሰከሰው ሴጣን ተወልዶ ቁጭ ይላል። ይሄ ትውልድ ካደ እንዴት ብሎ ለሀገር ይጠቅማል? እንዴት ብሎ ወደ ዶክተርነት ሄዶ ሰውን ያክማል? እንዴት ሆኖ አገርን ይገዛል? እንዴት ሆኖ አገርን መሪ ይሆናል? ያደግነው ጀበና ስር፣ ያደግነው ጨሌ ስር፣ ያደግነው ሴጣን እየቀበርን ጫትና ሲጋራ በሚጨስበት ቦታ፣ በሚወከልበት ቦታ፣ ቡና በሚፈላበት ቦታ አደግን። እንዴት ብለው ይሄድ? በቤተ ክርስቲያን ያደገ ግን ልክ እንደ ክቡር ዳዊት ይነግሳል። ቢነግስ አገሩን ያስተዳድራል። ካህን ቢሆን ልጆቹን ንስሐ ተቀብሎ ከጌታ ከኢየሱስ ክርስቶስ መልካም እረኛ ሆኖ ልጆቹን ደሞዝተኛ ሳይሆን መልካም እረኛ ልጆቹን ለክርስቶስ የሚጠብቅ አዋጋ ክርስቶስ የተባሉትን የሚጠብቅ ይሆናል ማለት እና እንደው ንስሐ እንግባ። ልጆቻችንን አንዳንድ ጊዜ እንደወደድን ብለን ላያችን ላይ ያለነውም አንብላቸው። መንፈሱ አንዳንድ ጊዜ ምን ይሆናል? ቡና አልጠጣም ያለ ቡና ገዝተህልኝና እንደ ቡና ልብስ ከምናለብሳቸው ቡና ብንገዛላቸው ይወዳሉ እናቶቻችን። ለምን? አዳልሞቴ ነው አሳጅ እነሱ ላይ ያለው ጠቋር ነው እነሱ ላይ ያለው። ቡና ከምና የተራበ የሚበሉትን ብናበላቸው ይበልጣል ቡና ከምንገዛላቸው ማለት ነው። ወይ ደግሞ ይሄን ሱስ ካለባቸው ወደ ጸበል ሄደው ከሱሱ እንዲወጡ ማድረግ። ቡና መጠጣት ኃጢአት ሆኖ አይደለም። ይሄን ታስቡልኝ። ደግሞ አባ ሳሙኤል መጣው ቡና ከለከሉ እንዳትሉ መቼም የኛ ሰዎች ስም ስንሰጥ እናምርበታለን። ኢትዮጵያውያን ቡና መጠጣት ክልክል አይደለም። አትመንበት ነው በቃ አትመንበት። ስትጠጣው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠጣው። አትመንበት ነው እንጂ ቡና ኃጢአት ሆኖ አይደለም። ስናመልክበት ግን ኃጢአት ነው። ስናመልክበት ልክ ቡናውን ስንዘረጋው ጫቱም ይከተላል። ቁርሱም የሰው ስጋ ይሆናል። ከእንጀራነት ወደ ሰው ስጋ ይሆናል ማለት ነው። በዛን ጊዜ ሀሚታን ስለሚያመጣ ነው። በቡና የተሰበሰቡ ሰዎች ሀሚታ ስለሚል በጎረቤት ክፉ ነገር ስለሚመጣ በዛውም በሀሚታ ምክንያት ደግሞ አጋንንቱ ስለሚገባ በዛው ስራውን ይሰራል ማለት ነው። ግብሩ ነው በቃ ግብሩ ነው እንጂ ፍየል ቡና ማለት ከምግቦች ውስጥ አንዱ። አሁን በቆሎ ታውቃላችሁ አይደል? በቆሎ ታውቃላችሁ? እንግዲህ በቆሎ አሁን ስንበላው ዳቦ እንበላዋለን አይደል? ጠላ እንጠምቃለን እንጠጣለን አይደል? እንጀራም እንጋግረዋለን። እንግዲህ የጤፍ ሀገር ነንና በቆሎ በላተኞች ናችሁ እንዳትሉኝ። አዳ እንግዲህ ወደዛ አካባቢ በቆሎ የለም መሰለኝ። አብዛኛው ነጭ ጤፍ ሀገር ነው። እንደምን ነው አታውቁ? የእናንተን ጉድ እኮ ነው የምወጣው እኮ። አሳመምከኝ። መቼ አሳመምኳችሁ እንዴ? መስቀሉ እኮ ነው። ምን ያቃጥላል? መስቀሉን የሚያቃጥል ተቃጠል እንጂ ገና ከዚህ የበለጠ ትቃጠሉ የለ እንዴ? ቻለው እና ምንድነው በቆሎ አሁን ምግብ ስለበላን ምግብ ነው ማለት ነው። አሁን ከቡና ጋር እያመሳሰልኩላችሁ ነው። በቆሎ ብንበላው ካላመለክንበት እንደዛ ቡናም እንደዛው ነው። ግን ምንድነው
በቆሎ አሁን እቺ አዳሃዶ የምትባላለች አንድ መንፈስ ወይም ደግሞ አደ ምልኪ የምትባል አፋ ኦሮሚፋ አዳሃዶ ጀትን እንጀትን ሞቲ ማን መምህር አዳሃዶ በኦሮምኛ አዳሃዶ ትባላለች ወይም ደግሞ አደ ምልኪ ጊፍቲ እንጀትን ትባላለች ማለት ነው። አዳሃዶ የምትባል በአማርኛው አደ ምልኪ ትባላለች፣ በኦሮምኛው አዳሃዶ፣ በትግርኛው ሻንቂት ትባላለች። እና እነኚህ ጥቁር ዛሮች ናቸው፣ ጥቁር መንፈስ እና የበቆሎ ነው። ምሷ ምንድነው? በቆሎ በሶ ነው። እናቶቻችን ሲገብሯት በቆሎ አሻሮ ያሾሩ ያሉና ያንን በሶ አበስብሰው አደ ምልኪ ቦረንትቻ ላይ የምትሰጣለች ከሪምቢጦ ጋራ በግማሽ ገል በገል በስባሪ ገል ትሰበርና ከቦረንትቻው ጋራ አደ ምልኪ ልጆችን ጠብቂ፣ ሀብቴን ጠብቂ፣ ንብረቴን ጠብቂ እየተባለች ለአደ ምልኪ ይሰጣል። የበቆሎ በሶ ማለት ነው። ያ ምንድን ነው እንግዲህ በቆሎ አሁን ርካሽ በቆሎ ኃጢአት አለበት? እህል ነው አይደል? እህል ነው። ስንዴን ብንወስደው ማለት ነው። ስንዴ ዳቦ ነው እንበላዋለን። እንደውም አልፈን ተርፈን ለቤተ ክርስቲያን ክርስቶስ ከመረጠው ስንዴ አንዱ ነው። ግን ጠንቋይ ቤት ሄደን ምን እናደርገዋለን? ዳቦ በቅቤ ለቅልቀን ምን አድርገን ድፎ ደፍተን ጠንቋው ቤት አዳልሞቲ ጠቋል ካልባረከው ጠቋል ካልመረቀው ያቺ ፍንክች ያቺ ዳቦ አትቆረስም ማለት ነው። አብዛኛው የቅዱስ ዮሐንስና የፋሲካ የቅዱስ ዮሐንስ የምታከብሩ ሰዎች እንግዲህ ይህን ታውቃላችሁ። በእናቶች ውስጥ ያለን ያሳለፍነውን ጊዜ እናውቃለን ማለት ነው። ዳቦ በደንብ አድርጎ ይጋገራል፣ ይደፋል። ጠቋር መጥቶ ያንን ዳቦ ካልባረከው ጠቋር በሰዎቹ ላይ ቀርቦ ካልባረከው ወይ ፍንክች፣ እንደውም የበላ ይቀሰፋል፣ ሆዱ ይነፋል። እንግዲህ ይሄ እንዲህ ማለት ነው። ቡናም እንደዛው ነው ማለት ነው። ብትጠጣ አፍልተህ ብትጠጣ ግድ እንጂ አምልኮ ስለምታደርግበት ነው ማለት ነው። አምልኮ ስለምታደርግበት ስለምትጎዘጉዝበት ግብሩ ስለሆነ ግብሩ ጥቁር ፍየል፣ ቡሃ በግ፣ ወገቡን የቆረጠው በግ እያለ እንደምንሄደው ሁሉ ይሄም ያው ነው ማለት ነው። እንስሳው አይደለም አሁን እርኩስነቱ፣ እኛ አእምሯችን ነው እርኩስነቱ። አእምሯችን ለዚህን ብንገብርለት ብለን ራሳችን አእምሯችንን ስለምናረክሰው እንጂ ቡናውንም እንደማንባርከህ በተጠጣው ኃጢአት አይኖርበትም ነው። ሱስ ያለባችሁ ከሱሱ ውጡ እንጂ ቡናውን ጠጡት። ግን ሱሳችሁ ሰው የሚያማሳማ ጭንቅላት ግን የሚይዝህ እንዳይሆን። የቡና ሱስ ጭንቅላት ግን ከያዘው አእምሮን ካናዘው እርግጥ አለ ማለት ነው። ጠቋር አለ፣ አዳልሞት ያለ አይነጥላል። ቡናውን የሚፈልግ መንፈስ አለ ማለት ነው እዛ ቡና ውስጥ አእምሮህ ውስጥ። ስለዚህ ሳታሳምነው የቡና ሱስ አለብኝ ወይም ልጄ እንደው ከቤተ ክርስቲያን ስመጣ አንዳንድ እናቶች ቤተ ክርስቲያን ቆራቢ ሆነው ቤተ ክርስቲያን ቆርበው ሲሄዱ ልጆቻቸው ቡና ይሄን ጀበናውን ስኒውን ጎዝጉዘው ምን ካልጠበቋቸው ይዝጋሽ፣ ይፍለጥሽ፣ ይቁረጥሽ የሚሉ እናቶች አሉ። ይሄ ከምን ሱሱ አብሮ ከነሱ ጋር ያንን ቡናውን የሚፈልግ ሱስ የቡናው መንፈስ ስላለባቸው ማለት ነው። እና ልጆቻችሁን ከእንደዚህ አይነት ሱስ እንዲወጡ ማድረግ ቆንጆ ነው። እሺ፣ አቤት ዛሩ ነህ? አዎ ለቃለሁ። ማን ስም የለህም እንዴ? አዳልሞቲ ነኝ። አዳልሞቲ አንዴ ወገቡን አትስበራው። በስላሴ ስም ታዘዝከው። አዳልሞቲ ነህ? አዎ። እናትየው ላይ አለህ? እናትየው ላይ ነበር፣ ጨሌ ነበራት። ልጇ ሄዶ ቤተ ክርስቲያን አቃጠለባት። የትኛው ልጅ አለ? አንድ ትልቅ ልጅ አለ። አዎ ዞኝ መጣው ልጅ አሁን እዛ ጋር ያው እዛ ጋር እግዚአብሔር ይባርክ በለው። ምን ነው እግዚአብሔር ይባርክ በለው። መባረክ አይችልም። መባረክ እንዴት ብሎ መባረክ ይችላል? አዳልሞት የሆነ ውቃቢ የሆነ መባረክ የለም። እቤት ሆነ ግን ጠጋ ይልናች ጠጋ የምትባል ነገር አለች። ወደ ቅዱስ ሚካኤል ወደ ቅዱስ ገብርኤል በዓላቸውን ያደርጉና እግዚአብሔር ይባርክ ማርያም ትርዳ ኪዳነ ምሕረት ትርዳ የሚባል ሱስ አለ። ግን ትክክለኛ በእግዚአብሔር ቤት ሆኖ ሰይጣን መባረክ አይችልም። ወንድሙን እሱ ላይ የለህም? የለውም። ፊቱን እንደዚህ ለምን አጠፋችሁት? ካደበቀ እንደዚህ እንትን ግንባሩ ላይ ምን አውቃለሁ። ዝም ብሎ ይቀጠቅጠዋል። በቃ ተው ስለው አይሰማ ምለጥ አረገው። አቤት እንዳይታይ ብሎ ኮፍያ ደግሞ ጭንቅላቱ ላይ ያደርግበት። ኮፍያ ነገር ጭንቅላቱ እዚህ ድረስ ግጣ ያደርጋል። በቃ ይሰራል፣ ይበትናል። እበትነዋለሁ በል እንጂ በትንትን ነው የምታደርገው። ገበሬ ነው ልጁ? አዎ ገበሬ ነው።
ምንም በቃ ምርቱን ወዴት ትወስዳላችሁ? ገበያ አመጣዋለሁ። ገበያ አምጥቼ እኮ እዚህ ምንም ሻጨም ወዲያው የት እንደሚያደርገው አያውቅም ልጁ። ግን እናንተ ናችሁ የምትሸጡት? አዎ እናንተ መንፈሶቹ። አዎ ምን ታደርጉታላችሁ ገንዘቡ? በቃ አንድ ሁለት ከጠጣን በቃ ገንዘቡን በቃ የት እንደሚያደርገው አያውቁም። በቃ ብትን እናደርግበታለሁ። ከዛ ምንም በቃ አሁን ዜሮ ትዳር የለው ትዳር። ኧረ ገና አስቧል። ግን ምን እንጨት ሁሉ ፈላልጠዋል። ገና እሱ ገና ቤቱ ገና አላለቀም። ምን ነው ለምን አትናገሩም? እንደ መሰራቱን አናግሩኝ እንጂ። አዎ እንጨት ፈልጧል። ሊያገባ ቤት ሊሰራ? አዎ ቤት ሊሰራ። ቢያገባስ ኖሮ ምን በትንትን ነው የማደርገው? በትንትን ቢያገባ? አዎ ለምን እንዴ? በቃ ስራችን ነው ስራችሁ ነው። አዳልሞቲ ነው። አዎ አንተና አዳልሞቲ ጋር አስመርቋትስ ቢያገባት ነው ልጅቷን እንዴ? ለለለለለለለ ብዬ ነው የምቀበለው። ለለለለለ ብዬ ነበር ልጅቷን ቢያስመርቃት? አዎ ከዛስ በቃ ተዛን በቃ አብረን እንጋባለን። ግን ልጅ አትወልድም። አዎ መውለድ የለም። ዘር ማበከን ይባላል። እንደዚህ አይነት ትውልድ ማለት ነው እንግዲህ ዘር ማበከን ያገባል። ቅድም ያልኳችሁ ይሄ ነው። ዝም ብለን አለ መነሻ አይደለም የምንጮኸው። ዘር ማበከን፣ የዘር ማበከን መንፈስ አንድ ሰው ያው መበተና ቅድም እዛ ጋር ያለው ቅድም 10 ሴት ቢያገባ 10 ልጅ ላይወልድ ይችላል። ዜሮን ለምን እንዲህ አይነት ጠላት ያለን ማለት ነው። ገንዘብ ማባከን ስለሆነ ሰው እናት አባት ደገሙ በቃ ደከሙ ያለ የሌላቸውን ጥሪት ገንዘብ አውጥተው ይድራሉ። በ4 ወሩ በ3ኛ ወሩ ዜሮ ልጅ በቃ አንቺ ልጅ አትወልጂም ይችልኝ ነው። ወነኛው የዳሩት ሴቶች እናቶች ደግሞ የኛ ችግር ነው ከኛ የመጣ ችግር ነው አይሉም። እሷ በቅሎና ትሄድልን እንደው ካልሆነ ዘር ተጋብቼ ከመካን ሴት ተዘጋብቼ። ግን መንፈሱ ዋናው ግንዱ እነሱ ጋር መሆኑ አያውቁትም። አሁን ትልቁ ማስተዋል የሌለን ይሄ ላይ ነው። ማስተዋል የሌለን ይሄ ላይ ነው። ለምን ልጆቻችን ትዳር ባጡ ሰዓት እስኪ ቆይ ይሄን ነገር ለቤተ ክርስቲያን ሄደን ከአባቶች ጋር ተነጋግረን መንፈስ ሊሆን ይችላል ብለን አናስተውልም። ለምን ከእግዚአብሔር ስለራቅን። ይሄ ደግሞ አንደኛው መንፈስ ይሆናል ብለን እንዳንጠራጥር ከእግዚአብሔር ፍቅር ርቀናል ማለት ነው። ከእግዚአብሔር ከቤቱ ወጥተን ከጠፋን ቆይተናል። ጠንቋይ ቤት ስንሄድ ያው ገንዘባችንን በጥንቆላ አንዴ በደብተር አንዴ አንዴ በጥቁር ፍየል ፈርስ ታጠብ ትወልዳለህ፣ ይሄን ብትገብርላት ትወልድላለህ። በዛው ላይ አጋንንት የነበረው ወደ ሚሊዮን እየወሰደን በልጆቻችን ላይ ጋር ወይ ፈንከች ያ ነገር ግን ለምን እሱ ግብሩን ነው የሚፈልገው። በአመት ግብሩን ነው ትወልዳለች ብለው ይጠብቃሉ። እነሱ እንደዛው ስትል ልጅቷም ልጁም አርጅተው ወደ መቃብር ይጠራሉ ማለት ነው። እኛም የልጆቻችንን ፍሬ ሳናይ ወግ ማርክ ሳናይ የሌሊጅ ሳናይ ወደ መቃብር እንሄዳለን። ይህ ሁሉ የሰይጣን ስራ የሰይጣን አሰራር ነው ማለት ነው። እንደዚህ አይነት ጥላት ነው የሚዋጋን ያለነው። እኛ የምንዋጋው ከመንፈስ ቅዱስ አይደለም ነው የሚለው ሐዋርያው። ከሰው ጋራ አይደለም ከሰይጣን ጋራ ነው የምንዋጋውና እግዚአብሔር ጦርነታችንን ከሰይጣን ጋራ እንደሆነ ሁሉ መድኃኒዓለም ኢየሱስ ክርስቶስ ኃይል እንደሆነ መልካም ፈቃድ ይሆነን። አሁን ትለቃላችሁ? አዎ ለቃለሁ። ስንት ናችሁ? 3 አዳልሞቲም ሌላ ምቀኛ ቡዳ። ምቀኛው ምን እንዳይሆን ነው? እንዳያገባ የሰራው እንዳይባረክ። አዎ ውድማ ላይ ተቀብረዋል። አረ ምን ያላቀም አልተቀበረም። ካዲያ እንዴት ምቀኛ ሆነ? ምቀኛ ተገባችሁበት። በቃ ስራ ምንም በቃ ቢሰራ ዜሮ እንዲሆን በቃ እንዳይበልጥ ሰው እንዳይሆን። አዎ እንዳይሆን ነው። በሰላምታ በልብስ በድል የገባችሁት? አረ አይደለም በቃ ምንም ስራው ይሰራል ይበታትናል። አረ ብዙ ነው። እሺ 3 ናችሁ። እሺ በርከክ በለው። በስላሴ ስም ሲኦል እንገባለን። በመድኃኒዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሁለተኛ ላንገባ በእናቱ በአባቱ በወንድሞቹ በቤተሰቡ በሀብታቸው በንብረታቸው በገንዘባቸው በጤናቸው በትዳራቸው በልጆቻቸው በድላቸው
ላንገባ ሁላችንም የሰይጣን ሰራዊት የዛር መንፈስ አይነ ጥላውንም ቡዳውም በጌታ በኢየሱስ ስም መተቱም የደብተራ መከኛውም ሁላችንም በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬያችኋል። 7 ጊዜ ጩኹና ውጡ። 7 ጊዜ ጩኹና ቶሎ በል። ትሸኛለህ። እዛ ቁጭ በል። ቶሎ በል። በሰባተኛው ሲኦል እግዚአብሔር ይገስጽ፣ እግዚአብሔር ይሰራ። በስላሴ ስም እጅህን አንሳ። ወደ ላይ የምትሄድ ብቻ እጅህን አንሳ። እጅህን አንሳ። አንተ ትሄዳለህ። ቶሎ በል። እጅህን አንሳ። እሺ አይደለም። በስላሴ ስም በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በወላዲተ አምላክ ስም ምንም ስራ ላንሰራ በሀብታቸው በንብረታቸው በገንዘባቸው በቤታቸው በትዳራቸው በልጆቻቸው በትምህርታቸው በንግዳቸው የነሱ በሆነ ነገር ሁሉ ላንገባ በቅድስት ሥላሴ ስም በመድኃኔዓለም ስም በድንግል ማርያም ስም በኪዳነ ምሕረት ስም ላንመለስ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ለዘላለም ሲኦል ታስረናል። ላትመለሱ በሀብት በንብረት 7 ጊዜ ጩኹና ውጡ። በኢየሱስ ክርስቶስ ሲኦል የታሰራችሁ ሲኦል ታሰር። በኢየሱስ ክርስቶስ ስም ሲኦል አስሬሃለሁ። በመድኃኔዓለም ስም በቅዱስ ሚካኤል ስም ሲኦል የታሰራችሁ ነው። በመድኃኔዓለም ስም ሲኦል የታሰራችሁ ነው። እግዚአብሔር ይገስጽ፣ እግዚአብሔር ይሰር፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ። ርኩሳን መናፍስት በናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰራችሁ ነው። ሲኦል የታሰራችሁ ነው። ያልተሸኛችሁ መንፈስ በጌታ በኢየሱስ ክርስቶስ ስም ግንባር ላይ የታሰራችሁ ነው። የማጮ ምናምን የለም መጣል በጌታ በኢየሱስ ክርስቶስ ስም የታሰረ ነው። እግዚአብሔር ባርካችሁ፣ እግዚአብሔር ባርካችሁ፣ እግዚአብሔር ባርካችሁ፣ እግዚአብሔር ቀድሳችሁ። የማትሄደው ነገ ትሄዳለህ። በጌታ በኢየሱስ ክርስቶስ ስም የታሰርኩን እግዚአብሔር ይሰርላችሁ፣ እግዚአብሔር ገስጽላችሁ፣ እግዚአብሔር ገስጽላችሁ። እግዚአብሔር ከእናንተ ጋር ይሁን። መድኃኔዓለም በርቱ፣ ስገዱ፣ ንስሐ ግቡ። ንስሐ እየገባችሁ ብቻ ስጋው ደሙ ተቀበል፣ ባይቻል ደግሞ ቀኖናችሁን እየጨረሳችሁ በየቤታችሁ ስገዱ።